የኢትዮጵያ ብር የሀገሪቱ የኢኮኖሚ ሉዓላዊነትና የኩራት መገለጫ ነው። ሆኖም ይህ የሀገር መለያ የሆነው ገንዘብ ከንጉሳዊው ዘመን ጀምሮ እስከ ቅርብ ጊዜ ድረስ በአብዛኛው ሲታተም የቆየው በውጭ ሀገር የባህር ማዶ ኩባንያዎች ነው። ለበርካታ አስርት ዓመታት ኢትዮጵያ የባንክ ኖቶቿን ለማግኘት በታላላቅ የብሪታንያ፣ የፈረንሳይና የጀርመን ህትመት ተቋማት ላይ ጥገኛ ነበረች። ይህ ሁኔታ ገንዘባችንን ለማግኘት በሚሊዮኖች የሚቆጠር የውጭ ምንዛሬ እንድናወጣ ከማድረጉም በላይ በዓለም አቀፍ የፖለቲካ መዋዠቅ ጊዜ ለተለያዩ የሎጂስቲክስ ለዲፕሎማሲያዊና ለደህንነት ስጋቶች እንድንጋለጥ አድርጓል። ይህ የውጭ ጥገኝነት የሀገራችንን የፋይናንስ ነጻነት የሚፈታተንና የኢኮኖሚውን ደህንነት በሌሎች እጅ የሚሰጥ የታሪክ ስህተት ሆኖ የቆየ በመሆኑ ነገሩን እንደ ቀላል መመልከት አይቻልም። በእርግጥም ገንዘብ ማተም ማለት ተራ ወረቀት ላይ ምስልን ማተም አይደለም። ይህም እጅግ የላቀ ቴክኖሎጂን፣ ጥብቅ የደህንነት መለያዎችንና ማንም ሊያጭበረብረው የማይችል የአሰራር ጥራትን የሚጠይቅ እጅግ ውስብስብ ሂደት ነው። ኢትዮጵያ ላለፉት ዓመታት የራሷ የህትመት አቅም ሳይኖራት በመቅረቷ ለውጭ ሀገር ኩባንያዎች ስትከፍል የቆየችው ዋጋና የምትሰጠው የደህንነት ሚስጥር በቀላሉ የሚገመት አይደለም። አሁን ግን ይህ የረጅም ጊዜ ታሪካዊ ጥገኝነት ማብቂያው እየቀረበ ይመስላል። የዘመኑ የቴክኖሎጂ አቅም፣ የሰው ኃይል ክህሎትና የሀገሪቱ የመንግስት ኢንቨስትመንት ሆልዲንግስ እየገነባ ያለው ስትራቴጂካዊ ክንድ ሲደመር የኢትዮጵያ ብር በኢትዮጵያውያን እጅና በሀገር ውስጥ ማተሚያ ማሽኖች የሚታተምበት ዘመን መቃረቡ አዲስ ተስፋን ፈጥሯል። ይህ እርምጃ ለሀገሪቱ የወደፊት ኢኮኖሚ መረጋጋትና ለትውልድ የሚተላለፍ የፋይናንስ ነጻነት መሰረት ነው። ታዲያ ይህንን የረጅም ጊዜ የውጭ ጥገኝነት ለማስቀረት ጠቅላይ ሚኒስትር ዶክተር አብይ አህመድ በፋይናንስ ፎርዋርድ ኢትዮጵያ 2026 መድረክ ላይ በይፋ ገልጸውት እንደነበረው ኢትዮጵያ የራሷን የብር ማተሚያ አቅም በሀገር ውስጥ ለመገንባት እንቅስቃሴ መጀመሯ ይታወሳል። ታዲያ ይህ ታላቅ እቅድ እውን ከሆነ ኢትዮጵያ በኢኮኖሚ ዘርፍ የምታገኛቸው ቀጥተኛ ጥቅሞች ምንድን ናቸው? ሊያጋጥሙ የሚችሉ የዋጋ ግሽበት፣ የአስተዳደር ክፍተቶችና የቴክኖሎጂ ስጋቶችስ በባለሙያዎች እይታ እንዴት ይታያሉ? በዛሬው ፕሮግራማችን የምናያቸው ጉዳዮች ናቸው። በዚህም የዘርፉን ተንታኞች አስተያየት በማካተት የዓለም አቀፍ ሀገራትን ተሞክሮ በመፈተሽና የሀገር ውስጥ የህትመት አቅምን በስፋት በመመርመር ይህንን ወሳኝ ብሔራዊ ጉዳይ በጥልቀት እንመለከታለን። እናንተም አድምጣችሁ ያላችሁን ሀሳብ፣ ጥያቄና አስተያየት በኮሜንት መስጫው ላይ ብታካፍሉን ደስ ይለናል። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። ኢትዮጵያ የራሷን የገንዘብ ማተሚያ አቅም በሀገር ውስጥ ለመገንባት በይፋ እንቅስቃሴ መጀመሯን ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸው ይታወሳል። ይህ ውሳኔ የሀገሪቱን የኢኮኖሚ ሉዓላዊነት ለማረጋገጥና የገንዘብ ዝውውርን በራስ አቅም ለመምራት የተወሰደ ስትራቴጂካዊ እርምጃ ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ ይህንን ሂደት በዋናነት የሚመራው ሲሆን ዓላማውም በውጭ ሀገር ህትመት ላይ ያለውን ጥገኝነት በማስቀረት ሀገራዊ ሀብቶችን በሀገር ውስጥ ማልማት ነው። የሆልዲንግ ኩባንያው ተቋማዊ አወቃቀር በመጪዎቹ ዓመታት በእጅጉ እንደሚያድግና ኢኮኖሚው ያለው አስተዋጽኦም በከፍተኛ ሁኔታ እንደሚጨምር ይጠበቃል ተብሏል። ይህ ለውጥ ኢትዮጵያ የራሷን የገንዘብ ፖሊሲ በነጻነት እንድትተገብርና የወደፊት ትውልድን የሚጠቅም ጠንካራ መሰረተ ልማት እንድትፈጠር ያስችላታል። ይህ አዲስ የኢኮኖሚ ምዕራፍ እንደ አንድ የሀገር ኩራት ተደርጎ የሚወሰድ ሲሆን ሀገሪቱ በፋይናንስ ዘርፍ ያላትን አቅም ከፍ የሚያደርግ ነው። ይሁን እንጂ አንድን ሀገር በኢኮኖሚ ሉዓላዊነት ጎዳና ላይ ለማራመድ የሚወሰዱ እንዲህ ያሉ ታላላቅ እርምጃዎች ውጤታቸውን ለማየት ከጥቅሞቹ ጎን ለጎን ሊያጋጥሙ የሚችሉ ፈተናዎችን በጥልቀት መገምገም ያስፈልጋል። ታዲያ ኢትዮጵያ የራሷን የገንዘብ ማተሚያ በሀገር ውስጥ ስትገነባ ይህ ሂደት ለሀገሪቱ ኢኮኖሚ የሚያስገኘው ቀጥተኛ ጥቅምና ሊከሰቱ የሚችሉት ስጋቶች ምን ሊሆኑ ይችላሉ? በዘርፉ ያሉ ባለሙያዎችና በተለያዩ ሀገራት የታዩ ተሞክሮዎች የሚያሳዩትን እውነታ መሰረት በማድረግ የዚህን ስትራቴጂካዊ ውሳኔ ሁለገብ ተጽዕኖዎች በዝርዝርና በቅደም ተከተል እንመልከታቸው። የመጀመሪያው ጥቅሞቹን እንይ። የብርን ህትመት ወደ ሀገር ውስጥ ማምጣት ዋነኛው ጥቅም ከፍተኛ የውጭ ምንዛሬ መቆጠብ መቻሉ ነው። በአሁኑ ወቅት የኢትዮጵያ ብሔራዊ ባንክ ለህትመት በየዓመቱ ከፍተኛ መጠን ያለው የውጭ ምንዛሬ ያወጣል። ኢትዮጵያ በውጭ ምንዛሬ ክምችቷ ላይ ተደጋጋሚ ጫና ባለባት ወቅት ይህንን ወጪ በሀገር ውስጥ ማተሚያ ማዳን ለኢኮኖሚው ትልቅ እፎይታ ነው። እንደ ናይጄሪያና ደቡብ አፍሪካ ባሉ ሀገራት የታየው ተሞክሮ እንደሚያሳየው የራሳቸውን ገንዘብ የሚያትሙ ሀገራት የውጭ ምንዛሬ ወጪን ከመቀነስ ባለፈ የህትመት ስራውን ወደ ውጭ በመላክ ተጨማሪ ገቢ ማግኘት ይችላሉ። ስለዚህ የሀገር ውስጥ የህትመት አቅም መፈጠር ለሀገሪቱ የውጭ ምንዛሬ ብክነት ዘላቂ መፍትሄ ከመሆኑም በላይ ለኢኮኖሚው አዳዲስ የገቢ ምንጮችን ይከፍታል። ይህም ገንዘብን ለማተም ከሚወጣው ሚሊዮኖች በላይ ለሀገር ውስጥ ልማት እንዲውል ያስችላል። ሌላው የዚህ እርምጃ ጥቅሙ የሀገር ሉዓላዊነትን ማስጠበቅና የጂኦፖለቲካዊ ስጋቶችን መቀነስ ነው። ገንዘብን በውጭ ሀገር ማተም ሀገሪቱን በዓለም አቀፍ ፖለቲካ ውስጥ ለሚከሰቱ አለመግባባቶች ተጋላጭ ያደርጋል። ዲፕሎማሲያዊ ንትርኮች በሚፈጠሩበት ጊዜም አታሚው ሀገር የገንዘብ አቅርቦትን ማዘግየት ወይም ሊገደብ ይችላል። የፋይናንስ ባለሙያው ይርጋለም መሸሻ እንደሚሉት በውጭ ኩባንያዎች ላይ የሚደረገው እምነት አንድ ቀን
ማዕከን ከተሸረሸረ የሀገሪቱ የኢኮኖሚ ደህንነት አደጋ ላይ ይወድቃል። ስለዚህ የራስን ገንዘብ በራስ ማተም በውጭ አካላት ጫና ውስጥ ከመውደቅ የሚያድን የሉዓላዊነት ጥበቃ ነው ይላሉ። ይህ እርምጃ ኢትዮጵያ የገንዘብ ዝውውሯን ሙሉ በሙሉ በቁጥጥር ስር ለማዋልና ከውጭ ጫና ነፃ ለመሆን የምታደርገው የጥረቱ አንድ አካል ነው። ይህም ሀገራችን በዓለም አቀፍ መድረክ ያላትን ክብደት እንዲጨምር ሊያደርገው ይችላል። በተጨማሪም የሀገር ውስጥ ህትመት በራስ የመተማመንና የቴክኖሎጂ ሽግግርን ያበረታታል። ኢትዮጵያ የራሷን የደህንነት ህትመትና የቴክኖሎጂ አቅም ስትገነባ ይህ ክህሎት ለሌሎች የሀገር ውስጥ ደህንነት ሰነዶች ማለትም ለፓስፖርት፣ ለመታወቂያና ለትምህርት ማስረጃዎች መመረት መሰረት ይሆናል። በሀገር ውስጥ የሚደረግ ምርት ለዘርፉ ከፍተኛ የሰው ኃይል ክህሎትንና አዲስ የኢንዱስትሪ ልምድን ያጎለብታል። ከዚህ በላይ የሎጂስቲክስ ወጪንና ገንዘብን በባህርና በአየር ለማጓጓዝ የሚጠይቀውን ረጅም የጉዞ ጊዜ ያስቀራል። ይህም ሀገሪቱ በቴክኖሎጂ ዘርፍ ላይ ያላትን የመወዳደር አቅም በእጅጉ የሚያጎለብትና ለኢኮኖሚው አጠቃላይ እድገት ምቹ ሁኔታን የሚፈጥር እርምጃ ነው። እንዲህ አይነት የቴክኖሎጂ አቅም መገንባት ሀገራችንን በዘመናዊነት ጎዳና ላይ ወደፊት የሚያራምድ ነው። ነገር ግን ይህ የሀገር ውስጥ የገንዘብ ማተሚያ እቅድ ሲጀመር ሊታዩ የሚገቡ ከባድ ስጋቶችና የአስተዳደር ክፍተቶች አሉ። ሌላኛው ባለሙያ ዶክተር አብዱል መናን እንደሚያስጠነቅቁት የገንዘብ ህትመት እጅግ ስሱ ጉዳይ በመሆኑ ከሙስና ሙሉ በሙሉ የጸዳ ስርዓት ይፈልጋል። ከፍተኛ ጥበቃ የሚደረግባቸው ተቋማትና ዓለም አቀፍ ደረጃ ያላቸው የደህንነት ቴክኖሎጂዎች ካልተሟሉ ህትመቱ ለገንዘብ ማጭበርበር ወይም ለህገወጥ ስርጭት ሊዳረግ ይችላል። ደካማ አስተዳደር መላውን ሂደት በማዳከም በህዝቡ ዘንድ ያለው እምነት እንዲሸረሸር ያደርጋል። ስለዚህ ይህንን ሂደት በሀገር ውስጥ ከመጀመር በፊት እጅግ ጥብቅ የሆነ ቁጥጥርና የኦዲት ስርዓት መዘርጋት የግድ ይላል። ስርዓቱ የላቀ ጥንቃቄ ካልተደረገበት የሀገር ውስጥ ህትመት ለኢኮኖሚው ትልቅ ስጋት ሊሆን ይችላል። ሁሉም የህብረተሰብ ክፍሎች በዚህ ጉዳይ ላይ ንቁ መሆናቸው ተገቢ እንደሆነ ነው ዶክተሩ አብረው የሚናገሩት። በተመሳሳይ መልኩ የባንክ ኖቶች ጥራትና ጥንካሬ ዙሪያ ላይ ሌላ ትልቅ ስጋት አለ። በአሁኑ ወቅት የብር ኖቶች በመላላጥና በመቀዳድ ምክንያት ከዝውውር ውጭ የሚሆኑበት ፍጥነት በጣም ከፍተኛ ነው። ይህም የሚያሳየው ጥሬ ዕቃውና የማምረቻ ቴክኖሎጂ ጥራት የጎደለው መሆኑን ነው። አዲሱ የሀገር ውስጥ የህትመት አቅም ግንባታ እነዚህን ጥራቶች ማረጋገጥና ማጭበርበርን የሚከላከሉ ጠንካራ የደህንነት መለያዎችን ማካተት አለበት። ያለበለዚያ በሀገር ውስጥ ታትሞ ጥራቱ ዝቅተኛ የሆነ ገንዘብ በኢኮኖሚው ላይ ተጨማሪ የህትመት ወጪና የጥገና ሂደት ይፈጥራል። ስለዚህ የቴክኖሎጂ ምርጫው ከዓለም አቀፍ ደረጃዎች ጋር የሚጣጣምና ከፍተኛ ጥንካሬ ያለው መሆን ይኖርበታል። ገንዘባችን የሀገራችን መታወቂያ በመሆኑ ጥራቱ የኩራታችን መገለጫ መሆን አለበት። ሌላኛውና ዋነኛው ነጥብ ግን አሁን ነው የሚነሳው። የዋጋ ግሽበት ስጋት ደግሞ በጉዳዩ ላይ እንደሌላ የክርክር ነጥብ ይነሳል። አንዳንዶች በሀገር ውስጥ ገንዘብ ማተም የገንዘብ አቅርቦትን በማሳደግ የዋጋ ግሽበትን ሊያባብስ ይችላል ብለው ይፈራሉ። ይሁን እንጂ ዶክተር አብዱል መናን እንደሚያብራሩት የዋጋ ግሽበት የሚወሰነው በህትመት ቦታ ሳይሆን በማዕከላዊ ባንክ በሚወሰድ የገንዘብ ፖሊሲ ነው። ባንኩ ገንዘብን በኤሌክትሮኒክስም ሆነ በጥሬ ገንዘብ መልክ ወደ ኢኮኖሚው የመልቀቅ ስልጣን አለው። ስለዚህ የዋጋ ግሽበት ስጋት የሚመነጨው ከህትመቱ ቦታ ሳይሆን ከገንዘብ ፖሊሲ ትግበራና ከመንግስት የብድር ፍላጎት ጋር የተያያዘ ነው። ሆኖም የሀገር ውስጥ ህትመት ይህንን ሂደት በይበልጥ ቀላል በማድረግ ግፊቱን ሊጨምር እንደሚችል መታሰብ አለበት። ጥንቃቄ የተሞላበት የገንዘብ ፖሊሲ መኖር ለዚህ አደጋ ብቸኛው መከላከያ ነው። በተጨማሪም ሌላ አንድ ኢኮኖሚስት እንደሚያስጠነቅቁት የሀገር ውስጥ ህትመት በቁጥጥር አልባነት ሊቀጥል እንደሚችል ስጋት አላቸው። ገንዘብ በውጭ ሀገር ሲታተም በዓለም አቀፍ የገንዘብ ድርጅት IMF እና በሌሎች አካላት ክትትል ስር ስለሚውል የገንዘብ የህትመት መጠን ውስን ነው። በሀገር ውስጥ ሲሆን ግን ማን ይቆጣጠራል የሚለው ጥያቄ የዚምባብዌን የከፍተኛ የዋጋ ግሽበት ተሞክሮ ያሳያል። መንግስት ገቢ እስኪያገኝ ድረስ ደሞዝ ለመክፈል ወይም የልማት ስራዎችን ለመሸፈን ያለ ገደብ ገንዘብ ማተም ከጀመረ የዋጋ ግሽበት ተጽዕኖ ለዜጎች እጅግ የከፋ ሊሆን እንደሚችል ያስጠነቅቃሉ። ይህ የክትትል ክፍተት ለኢኮኖሚው መረጋጋት በጣም አደገኛ ነው። ስለዚህ ጠንካራና ነጻ ተቋማትን ማቋቋም የህትመቱ የመጀመሪያ ቅድመ ሁኔታ መሆን አለበት። ኢትዮጵያ የራሷን የባንክ ኖቶች ማተም የጀመረችው ከረጅም ጊዜ በፊት ቢሆንም የህትመት ስራው ሙሉ በሙሉ በውጭ ኩባንያዎች ቁጥጥር ስር ነበር። ለብዙ አስርት ዓመታት ኢትዮጵያ በውጭ አታሚዎች ላይ ጥገኛ ሆና መቆየቷ የፋይናንስ ስርዓቷን በውጭ ተጽዕኖ ስር እንዲወድቅ አድርጎት ነበር። በንጉሳዊው ዘመን ከነበሩት የብሪታንያና የአሜሪካ ኩባንያዎች ጀምሮ እስከ ቅርብ ጊዜ ድረስ ኢትዮጵያ የገንዘብ ኖቶችን ለማግኘት በውጭ አታሚዎች ፍቃድ ላይ የተመሰረተች ነበረች። ይህ የረጅም ጊዜ ጥገኝነት አሁን ለመጀመሪያ ጊዜ በአዲስ መንገድ ለመፍታት ሀሳብ መኖሩ
ትልቅ የለውጥ ጉዞ ነው። አሁን የተያዘው እቅድ ታሪካዊ ጥገኝነትን በማስወገድ የሀገሪቱን ኢኮኖሚ በራስ እጅ የማስገባት ተስፋ አለው። ይህ ታሪክ ለትውልድ የሚተላለፍ ወርቃማ ዕድል ነው ማለት ይቻላል። ጥናቶች እንደሚያሳዩት ሀገራት በሀገር ውስጥ ገንዘብ በማተም የበለጠ ተጠቃሚ የሚሆኑት ጠንካራ ተቋማዊ ነጻነትና ግልጽነት ሲኖራቸው ነው። የዓለም አቀፍ የሰፈራ ባንክ ወይም BIS እና የIMF ሪፖርቶች እንደሚመክሩት የሀገር ውስጥ ህትመት መሳካት የሚችለው ከፍተኛ ቴክኖሎጂና ጥብቅ የውስጥ ቁጥጥር ሲኖር ብቻ ነው። ያለ ኦዲትና ግልጽነት የሚደረግ ህትመት የፊስካልና የዋጋ ግሽበት ስጋቶችን ይጨምራል። ስለዚህ የኢትዮጵያ መንግስት ይህንን ፕሮጀክት ሲጀምር ከዓለም አቀፍ ተሞክሮች በመማር ለሂደቱ ነጻነትና ግልጽነት መስጠት ይኖርበታል። ይህ ካልሆነ የሀገር ውስጥ ህትመት የሚጠበቀውን ውጤት ሳያመጣ ቀርቶ ለኢኮኖሚው ችግር ሊያመጣ ይችላል። የኢንተርናሽናል ባንክ ኖት ሶሳይቲ ወይም IBNS የተባለው ዓለም አቀፍ ተቋም እንደሚለው ውጤታማ የሆነ የገንዘብ ህትመት የሚኖረው ሚስጥር ያለው ጥራት ባለውና ማጭበርበርን መከላከል በሚችል የላቀ ቴክኖሎጂ ውስጥ ነው። ኢትዮጵያ በሀገር ውስጥ ማተም ስትጀምር የምታትመው ብር ማንም ሰው በቀላሉ ሊያጭበረብረው ወይም ሊያሳትመው በማይችል ደረጃ ጥራት መሆኑን ማረጋገጥ አለበት። ይህ የደህንነት መለያዎች ያሉት ገንዘብ ለሀገር ደህንነት ቁልፍ መከላከያ ነው። ስለዚህ መንግስትና የኢትዮጵያ ኢንቨስትመንት ሆልዲንግስ በሚያካሂዱት በዚህ ፕሮጀክት ከዓለም ምርጥ ተሞክሮችን በመውሰድና ከፍተኛ ደረጃ ያላቸው ማሽኖች በማምጣት ሊሰራ ይገባል። የኢትዮጵያ ተቋማት ይህንን ውስብስብ ስራ ለመስራት የሚያስችል አቅም እንዳላቸው ማረጋገጥ ለኢኮኖሚው መረጋጋት በጣም አስፈላጊ ነው። ያለበቂ የቴክኖሎጂ ዝግጅት የሚጀመር የህትመት ስራ ሀገሪቱን ለከፍተኛ የደህንነት ስጋትና ለገንዘብ ማጭበርበር ሊያጋልጥ ይችላልና ጥንቃቄ ያስፈልገዋል። ቴክኖሎጂ የኢኮኖሚ እምብርት በመሆኑ በዘርፉ ብቁ መሆን ትርፋማነታችንን የሚወስን ወሳኝ ነጥብ ነው። በጥቅሉ ኢትዮጵያ የራሷን የገንዘብ ማተሚያ አቅም የመገንባት እቅድ በኢኮኖሚውና በፖለቲካው ሉዓላዊነት ላይ የሚያመጣው ተጽዕኖ እጅግ ከፍተኛ ነው። ከውጭ ምንዛሬ ቁጠባ ጀምሮ እስከ ደህንነት መጠበቅ ድረስ ጥቅሞቹ ብዙ ናቸው። ነገር ግን ሊፈጠሩ የሚችሉ የዋጋ ግሽበትና የአስተዳደር ስጋቶችን ለመቋቋም የብሔራዊ ባንክና እቅዱን እየሰራ ያለው የኢንቨስትመንት ሆልዲንግስ ሚና እጅግ ወሳኝ ነው። ኢትዮጵያ ይህንን የረጅም ጊዜ የውጭ ጥገኝነትን በስኬት የምትወጣ ከሆነ ሀገሪቱ ለቀጣዩ ትውልድ ጠንካራና ነጻ የሆነ የፋይናንስ መሰረተ ልማት ትተዋለች። ይህም የኢትዮጵያን የወደፊት የኢኮኖሚ እድገት ለማረጋገጥ የሚደረግ ታላቅ ጉዞ ነው ማለት ይቻላል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም